እኔ ባንቺ በኩል ካልሆነ ልጅን ላገኝ አልችልም። ቃል በማርያም ይኸው ብርሽ ስለካለው ማርያም ቃል በእግዚአብሔር ቃል በማርያም ባንቺ በኩል ካልሆነ በቃ ልጅ የማይበት ምንም ዜሮ ተስፋ ላይ ነኝ። ማርያም ልጅቷ ግን የምር እኔን ትመስላለች። ራብሽ በእናትህ ምን እየወገነ ማንንም ትመስለው ብቻ ማወቅ ፈልጋለሁ። ልጅቷ ማን ነው? እኔ እንደዚህ ብዬ ልነግር አልፈልግም እንዴ ቃሉ ሰጂ በእግዚአብሔር እኔ ልጅ የማየት ፈልጋለሁ። ለምንድን ነው የማትረዱኝ? አይገባችሁም እንዴ? ሰላም ሰላም ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ጠፍቻለሁ ይመስለኛል አይደለ? ቪዲዮ ይዤ እየመጣሁ አይደለም። ያም እንደዛ የጠፋሁበትን ምክንያት ያው ምንም ነገር ሳይኖር እናንተ ጋር መምጣት ስላልፈለግኩ ነው። ምንም ደስ የሚል ነገር የለም። ብቻ ነገሮቹ ሁሉ ደስ የማይሉ እየሆኑ ስለሆነ በቃ ትንሽ ስለደበረኝ ነው መጥፋት የፈለግኩትና እና አሁን ከአቅሜ በላይ ስለሆነብኝ ነው አሁን ራሱ ካሜራ ይዤ እየመጣሁ ያለሁት። በቃ ትንሽ ጭንቅ አለኝ፣ ደበረኝ፣ ትንሽም ከፍቶኛል። ምን እንደምላችሁ አላውቅም። በዛ ላይ ደግሞ የልጅ ናፍቆት አለ አይደል? እሱም ተደርቦ በቃ ነገሮች ሁሉ ተደራርበውብኝ አሁን ከብዶኛል። በቃ ከአቅሜ በላይ ሲሆን ነው እናንተ ጋርም ካሜራ ይዤ እየመጣሁ ያለሁት። ምክንያቱም ብዙዎቻችሁ እንኳን ደስ አለ የሴት ልጅ አባት ሆንክ ምናምን ስትሉኝ የተሰማኝ ስሜት አለና ያን ስሜት ማጣት አልፈልግም። የልጅ አባት እንደሆንኩ መቀጠል ነው የምፈልገው። ልጁም የኔ እንደሆነ ማረጋገጥ ስለምፈልግ በቻልኩት አቅም እስከ ጥግ ለመሄድ እየሞከርኩ ነው። ምንም እየፈራውም እየሸሸውም አይደለም። በቃ የቻልኩትን አቅም መሞከር ባለብኝ ልክ መሞከር ባለብኝ ጥግ ድረስ በቃ ሙሉ ኃይሌን ተጠቅሜ ልጄን ለማግኘት እየሞከርኩ ነው። ልጄንም እዩንም ለማሳመን እየሞከርኩ ነው። ነገሮቹ ደግሞ ተጣመውብኝ እኔ ወደ ሌላ መስመር እየሳተብኝ ይመስለኛል። ምክንያቱም ቤተሰቦቿ ራሱ እኔም በምን አይነት ልክ እያዩኝ እንደሆነ አላውቅም። አስደብሬያቸው ይሆን አላውቅም። በቪዲዮም እንደዚህ ልጄ እኔ ነው ስላልኩም ምናልባት ደብሯቸው ይሆን አላውቅም። ነገሮች ሁሉ ተጣመው እዩን እያጣዋት እየሸሸችኝ አይነት ነገር ነው እየተፈጠረ ያለው እና ትላንት ሁሉን ነገር ቪዲዮ ላይ ይዤ መምጣት አለብኝ ብዬ አላስብም። ነገሮችን እኔ በቻልኩት አቅም በውስጥ በራሴ ለመጨረስ እየሞከርኩ ነው። አንዳንዴ አልሳካ ሲለኝ ወይ ደግሞ እናንተ ፊት ለፊት ማድረግ ያለብኝ ነገሮች ሲሆኑ ነው ካሜራ ይዤ መጣውና በውስጥ በራሴ ሞክሬያለሁ። አንዳንዶቹ ይሳካላን፣ አንዳንዶቹ ደግሞ አይሳኩም። ማይሳካው ይበልጣል። እኔ ህይወት ላይ ግን በቃ ምን እንደምላችሁ አላውቅም። ትናንትና ቤት ሄጄ ነበረ እዩ አካባቢ፣ ግን እንደሌለች ነው የነገሩኝ እና ይሄ ሁሉ ከኔ ሽሽት ነው ይመስለኛል። እኔን እየሸሸች እንደሆነ ይሰማኛል። ልጄን ከኔ እስከ መቼ እንደምታርቅ አላውቅም። እኔ ደግሞ በቃ የልጅ ናፍቆትም እንዴት እያደረገኝ እንደሆነ እግዚአብሔር ብቻ በቃ አላውቅም። እየናፈቀች ነው ልጄ ካሁን የምር በጣም እኔ እንጃ። እኔ መውለድ እንደዚህ ነው እንደ ስሜቱ እስክል ድረስ ናፍቆቷ በቃ አላረል ያስጨንቀኛል። ስሟንስ ማን ብለው ይሆን ብዬ ይጨነቃለሁ። በቃ ናፍቃኛለች፣ በአጠቃላይ ልጄ ማለት ነው። እዩም ጭምር ናፍቃኛለች እና ከኔ ሸሽታለች። እኔ በቃ እንደማስጨንቃት ታውቃለች መሰለኝ። እንደምከታተላት ገብቷታል ይመስለኛል። በቃ ሸሽታኛለች፣ ከኔ እየሸሸች ነው በአጠቃላይ። እኔ ደግሞ እግር ለእግር እሷን ማሳደድ ደከመኝ እና በቃ ወልዳለች፣ ሴት እንደሆነችም ሳቅ። በቃ አንዳንድ ነገሮችንም ይዤ ለመሄድ ምናምን በቃ አልተመቸኝም። ምናልባት ያለችበትን እንኳን ባቅ የሆነ ነገር እንኳን ስጦታም አላ የሚያስፈልገውን ነገር እንኳን ለማድረስ የምሬ ነው። እኔ የገንፎ እህል በቃ አለ የምር እንደዚህ ሳስብ ምናልባት እናንተ ፈገግ ሊያሰኝ ወይ ደግሞ ልትስቁብኝ ትችላላችሁ። ምን አይነት ልጅ ነው ምናምን ልትሉ ትችላላችሁ። ግን ደግሞ እሷን በሚያስፈልጋት ልክ አጠገቧ ልሆንላት ነው የምፈልገው። የምር ምንም ነገር በቃ አላ እኔ እንዴት ልበላችሁ፣ በቃ እያንዳንዷን ነገር አሟልቼላት እያንዳንዷ ነገር ደግሞ ተሳክቶላት ልጄ እንድታሳድግ ነው የምፈልገው፣ ወይ ደግሞ አብሬያት ሆኜ ማሳደግ ነው የምፈልገው እና ቤቷ ድረስም ሄጄ እንደውም አልያዝኳቸውም እንጂ አንዳንድ እቃዎችን ብዙ ነገር ይዤ ቤቷ ድረስ ሄጄ ነበረ። ግን ደግሞ በወንድሞቿ ድጋሚ
ተገፍቼ ምናምን ተባረራለሁ ነው። መባረር ስሜቱን እንዴት እንደሆነ አላውቅም። በጣም ነው የሚደብረው፣ ያስከፋል፣ ቅር አሰኝቶኛል። ግን ደግሞ በእንደዚህ አይነት ነገር ተስፋ ከቆረጥኩኝ ልጅም ያክል ነገር ላጣ ስለሆነ ያን ነገር አልፈልገውም። ልጄን ማጣት አልፈልግም። ስለዚህ ነገሮችን ዋጥ አድርጌ ታግሼ ችዬ ልጄን ማግኘት ስለምፈልግ በቻልኩት አቅም ተለማምጬም ቢሆን ልጄን ማግኘት ነው ፈልግ እና ምልላችሁ ነው። ዛሬ እህቷን ደውዬላት እየመጣች ነው እና በቃ እኔ ከእነሱ ቤተሰብ እህቷ ናት። በቃ ትንሽ እንኳን እየተረዳችኝ ያለችው ያለሁበትን ስሜት እየተረዳች ያለችው እህቷ ብቻ ናት። በቃ ሌላ ማንም አይደለም። ወንድሞቿን በቃ እንዴት እንደምላችሁ አላውቅም። ብቻ ወንድሞቿ ጥሩ አይደሉም፣ በአጠቃላይ ለእኔ ጥሩ አይደሉም እና እህቷን ጠርቻታለሁ። የት እንዳለች እና እዛ እንድትወስደኝ እለምናታለሁ። በቻልኩት አቅም እለምናታለሁ። በእውነት እኔ ልጄን ሳላይ 2 ቀን ወይ 3 ቀን ሞላ አይመሰለኝ። በቃ አልችልም ከዚህ በላይ ምን እንደማደርግ አላውቅም። የምር ናፍቃኛለች። በቃ ሳላየት ከዚህ በኋላስ እንዴት ነው የምሆነው? እሷስ እስከ መቼ ነው ከኔ እየሸሸች እንደዚህ የምትቀጥለው? አይከብድም? እንዴት እንደዚህስ መቀጠል አለበት? ምን እንደምላችሁ አላውቅም። ብቻ ነገሮች ሁሉ ተደራርበውብኝ በቃ ጥሩ ስሜት ላይ አይደለሁም። እኔም ከቤት መውጣትም ምናምን እየደበረኝ ነው። ደስ የሚል ስሜት አረ ብቻ እህቷ ስትመጣ ይሄንንም በዛው እንደወስድላት ምናምን ነው። ምናልባት ይሄ ምንድን ነው ካላችሁ ይመስለኛል ለልጆች አጎበር ምናምን አይነት ነገር ነው። እንዴት እንደሆነ አላውቅም። ያው እሷን ሳገኛት ምንም ነገር ሳሊዝ መሄድ አልፈልግም። ይሄን ነገር ለእሷ ለመስጠት ነው። ልጅቷ እንድታም ወባ ነው ቢንቢ ምናምን ያስቸግራቸዋል ይመስለኛል እና ይሄን ነገር ለመስጠትም ጭምር ነው እኔ። ምክንያቱም እቃ ማድረስ አልቻልኩም፣ እሷ ጋር ነገሮቹ ሁሉ ተደራርበው መውሰድ አልቻልኩም እና ከእህቷ ጋር ሆኜ ይህንን ወስዳለሁ ብዬ አስባለሁ። ፈጣሪ ይርዳኝና እህቷም ቀና ልብ አሳይታኝ ተስተካክሎልኝ ወስጄ ብሰጣት ደስ ነው የሚለኝ። ብቻ እስኪ ትምጣ፣ ትንሽ እንጠብቃት። እኔ በቃ ምንም ማውራት እራሱ እየፈለግኩ አይደለም ማለት ውስጤ አውራ እንኳን አይለኝም። በቃ ነገሮች ሁሉ ተደራርበውብኛል። እንዴት እንደምነግራችሁ አላውቅም። የምር እዚህ ሚዲያ ፊት ለፊት ስቀርብ ምናልባት ስሜታዊ ላለመሆን እየሞከርኩ ነው እንጂ በራሴ ውስጤ እያለቀሰ ነው። የምር ውስጤ በጣም እያለቀሰ ነው፣ እያዘነ ነው። ምክንያቱም ልጅ ያላችሁ ስሜቱን ትጋሩኛላችሁ ብዬ አስባለሁ። ልጅን ሳታዩ በዛ ላይ ተወልዶ ልጃችሁን ሳታዩ 2-3 ቀን ሲቆይ በጣም ነው የሚደብረው። ብቻ ስትምጣና አብረን እንሄዳለን ብዬ አስባለሁ። ከእህቷ ጋር ቃል ትባላለች፣ ከእሷ ጋር እንሄዳለን። ብቻ ትምጣ፣ ትንሽ እንጠብቃት። እኔ ምንም ማውራት አልቻልኩም። የምር ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆ ስብሰለሰላሂ ታምም ያለው ስሚኝ እኔ ድምፅሽ ሲርቅ ከጆሮዬ መጠውለጉን ባየሽልኝ የአገር ሰውነቴ። ሰላም ነሽ? ደህና ነሽ? አለን ይመስገን። አሪፍ ይመስገን። ደህና ነኝ እኔ። እንዴት ነሽ? ልጄ እንዴት ናት? አይተሻታል ያስባለሁ። በጣም ደህና ናት። ልጄ ናፍቃኛለች። በእግዚአብሔር ቃል ምን እንደምልሽ አላውቅም። ምን ማውራት እንዳለብኝ ራሱ አላውቅም። የምር ግራ ስለገባኝ ነው አንቺንም የጠራሁሽ። ጨንቆኛል የምር በቃ አንቺ ብቻ ነሽ እየተረዳሽኝ ያለሽ። እኔ ምን እንደማደርግ አላውቅም። ማለቴ ነው እኔ እንጃ። እኔ ግራ እየገባኝ እኮ ነው አይደል እንዴ። አሁን ላገናኘህም የምችልበት መንገድም የለም። እንደገና ከወንድሞቼ ጋርም ከአንተ ጋር የተፈጠረው ነገር አለ። ለሱ በጣም ሶሪ ማለት ፈልጋለሁ። እኔ ላይ ለሚደርሰው ነገር ቃል ምንም ችግር የለውም። እኔ እሱን ለመቋቋም ዝግጁ ነኝ። ግን
እኔ መቋቋም መቻል ያቃተኝ ቃልዬ፣ እኔ የልጄን ናፍቆት መቋቋም አልቻልኩም። እግዚአብሔር በቃ ምንም ክብድ ነው ያለኝ። እኔ ምን ልበልክ? እኔ ተስፋ እንድትቆርጥ ብቻ ነው የምፈልገው። ለምን ቃል? የምሬ ነው። ለምን የተስፋ ቆርጣለሁ? በቃ ልጁ ያንተ እንዳልሆነ ምናምን ነገር ነው። ከዚህ በፊት የተፈጠሩ ነገሮች አሉ አይደለ? እያየሁ እኔ አሁን እንደዛ እንድትይኝ አልፈልግም። እውነቱን ለመናገር እንትን ስልሽ ቃል እግዚአብሔር ስለምትተባበሪኝ ምናምን አመሰግናለሁ። ግን እንደዚህ ስትይኝ የምር ይደብረኛል። እኔ አይደብርህም እያልኩ አይደለም፣ ስሜቱ ይገባኛል። እየተረዳሁም ስለሆነ ነው ስጠራኝ እየመጣ ያለሁት እና ባለፈውም አይተሃል፣ ይዣት ስለመጣሁ ከሰው ጋር የተፈጠረ ነገር አለ። ገብቶሃል? እስካሁን በቃ እኔና እሷ ጋር ያለው ነገር በጣም ነው የሚያስጠላው። አላቅም እኔ ካሁን በኋላ እኔ ምንም ባታረግ ብላ ደስ ይለኛል። ምንም አይነት ነገር ማለት እኔ እንደዛም አረተይ እንደዛ አትበይኝ። ምክንያቱም ተነጋግራችሁ ልትፈቱት የምትሉበት ነገር አይደለም። እሷ አይደለም እያለች ነው፣ የብሩክ ነው እያለች ነው። አንተ የኔ ነው እያልክ ነው። ልጁ የኔ ነው፣ በጣም እርግጠኛ ነኝ ቃል። እኔ እርግጠኛ ነኝ። በምን እርግጠኛ ነኝ? በእናንተ መሀል ራሱ እኔ ግራ እየገባኝ ነው። ቤተሰብ እዚህ ጋር አለ። እየተፈጠረ ያለው ነገር በጣም ነው የሚያስጠላው እኮ። እኔና እሷ እናውቀዋለን። እኔና እሷ መሀል የተፈጠረውን ነገር እኔና እሷ እናውቀዋለን። ልጁ የኔ እንደሆነ ደግሞ እኔ እርግጠኛ ነኝ። ግን በቃ እሷ እኔ ለምን ማመን እንደከበዳት ብቻ አላውቅም ቃል። እግዚአብሔርን እኔ አሁን ቤት ሄጄ ነበረ ቃል። የምር ሳልነግርሽ ምናምን እንደዚህ ስላደረኩ ይቅርታ። ግን ቤት እንደሌለች ነው አሁንም እየነገሩኝ ያለ። ቤት የለችም እኮ። እሺ ልጁን ከኔ ለማሸሽ ይሄን ያክል መሞከር ተገቢ ነው ቃል? በእግዚአብሔር እሺ ምን ይደረግ? ልክ ነች። እኔ ልክ ነችም ልክ አይደለችም ልልክ አይደለም። ገብቶሃል? በቃ አባትነቱ የምታውቀው እሷ ናት። አባት ማን እንደሆነ ምናምን ገብቶሃል? አንተ ደግሞ የኔ ነው እያልክ እዚህ ጋር ብዙ ነገር እያደረግክን ያለው አላውቅም። ስሜቱ ምን አይነት ስሜት እየተሰማክ እንደሆነ መረዳት አቅቶኝ አይደለም። ልጄን ሳላይ እኮ ቃል 3 ቀን 4ኛ ቀን ሊሆነኝ እኮ ነው። እኔ ልጄን አላየሁም ነው። ከዚህ በኋላም ደግሞ ወይ አመታት ሊፈጠር ይችላል። አናውቅም። እኔ አልችልም፣ እንደዛ ሊሆን አይችልም። ግን አሁን እኔ ምንም ላደርግላችሁ የምሬን ነው። እኔ ምንድነው እሺ እንዳረገ የምትፈልገው? አሁን እኮ በጣም ይከብድ። እዚህ ያለችም ውሰጂኝ በእግዚአብሔር ልጄን ቢያንስ ቃል እግዚአብሔርን እንደገና ቢያንስ ልጄልኝ የምር። እኔ ደግሞ ይሄንንም ነገር ይዤ መጥቻለሁ። ብዙ ነገር ይዤ ነበረ ባለፈው ሄድኩት፣ ግን ምንም ለማን እንደምሰጥ አላውቅም። ከበር እያባረሩኝ ነው ቃል እኮ። እሺ ያንን ካውሽ ቢያንስ ያለው ነገር ማለት እንደ አባት ብትሆን ደስ ይለኛል። የእውነቴ ነው እኮ። ምክንያቱም ሴት ልጅ የምትፈልገው በቃ እንደዚህ አይነት የሆነ ናም ነገር ነው። ግን እዚህ ጋር ደግሞ እሷ ጋር እየተፈጠረ ያለው ነገር አለ። በቃ አንተ እስካልሆንክ ድረስ ከአንተ ምንም አይነት ነገር መቀበል አትፈልግም። ገብቶሃል? እኔ ከምንም በላይ አሁን ላይ የምነግርህ ነገር ተስፋ እንድትቆርጥ ነው የምፈልገው። እኔ ለምን ተስፋ ቆርጣለሁ? ልጁ የኔ ነው። እኔ በጣም እርግጠኛ ነኝ፣ 100% እርግጠኛ ነኝ። ልጁ የኔ ነው። እሷና እግዚአብሔር ናቸው ማን አባት እንደሆነ በቃ እንድትወስጂኝ እፈልጋለሁ። እኔ ማየት እፈልጋለሁ እሷን። እኔ ናፍቃኛለች ልጄ ቃል በእግዚአብሔር። እሺ ስሟን ደግሞ ማን አህላችኋት? እሺ እኔ እግዚአብሔርን እኔ ለልጄም ስም ማውጣት መብት የሌለኝ አባት እኔ እግዚአብሔርን አያሳፍራል ምናምን ነገር አይደለም። እኔም እኮ ከጎናቸው ብሱ እግዚአብሔርን በጣም ነው ደስ የሚለው። በቃ እንደዚህ አይነት የሆነ አባትነት ነው አይደል የትኛውም ሴት የምትፈልገው። ነገር ግን እኔ አሁን ይዤክ መሄድ አልችልም። ምንም አይነት ነገር ልተባበር አልችልም። ቃል ሳላውቀው ብዙ ነገር እያለፈኝ ነው። የምሬን ነው። የአባትነት ስሜቱን ላጣጥመው አልቻልኩም። በቃ እኔ አብሬያት መሆን አለብኝ በዚህ ሰዓት ቃል እግዚአብሔርን በቃ አብሬያት ልሁን። እኔ ውሰጂኝ ቤት እኔ እንድትሄድማ አልገውም። ቤኒ የምሬን ነው እንዴ። ከአንተ ሽሽት እንደሆነ ግልጽ ነው። ከዚህ የጠፋችሁ አይደለ? ሌላ ቦታ አክስቴ ጋር ነው ሄደችው፣ አክስታችን ጋር ነው ሄደችው። እዛ ነው ያለችው። ገብቶሃል አይደለ? ግን እኔ አሁን እዛም ይዤክ ልሄድ አልችልም። አድራሻውንም ልነግርህ አልችልም። የምሬን ነው። እንደ ሰው ይሰለቻል። በቃ እኔ ተስፋ አልቆርጥም። የምሬን ነው የምልሽ። አንድ ነገር ስነግርሽ ማለት ነው መሄድ ባለብኝ ጥግ ሄዳለሁ፣ ልጄን ለማግኘት ማለት ነው። ምንም ማድረግ ባለብኝ እኔ ያክል እርግጠኛ ሆንኩ። በምንድን ነው እንዴ? አንተ እኮ ሙሉ ለሙሉ አምናሃል። ቢኒ እየታወቀ ነው። እኔ አትመና ምናምን እያልኩ አይደለም። ወይኔ ልቤ ይነግረኛል ልጅቷ የኔ እንደሆነች። የምር ወይ በቃ ጊዜያቶች ጠብቁ። እኔ አላውቅም። የምሬን ነው። ሳላይ እስከዛ ልቆይ ነው። እስከዛ ልቆይ ልጄን ሳላይ እስከዛ ልቆይ እንደዚህ ተፈረጭብኛለሽ። እኔ ደብቀሽ ቢሆን አስገብኝ ቤት አንዴ አይቼ ልውጣ። እግዚአብሔር ልጄን አንዴ አይቼ አትሉጣ ቃል አንዴ ደብቀሽ ቢሆን አስገብኝ። በእግዚአብሔር ቃል ይሄው ግርሽ ላይ ሞት ካለብኝ ቃል በእግዚአብሔር የምሬ ነው። እኔ እንደዛ ደብቀሽ ቢሆን አስገብኝ ልጄን ሊያት
እሷ እንኳን ባትፈቅድ በእግዚአብሔር የሚያስፈልጋትን ነገር እኔ ባንቺ በኩል ቢያንስ ላቀብልካት በእግዚአብሔር። እኔ ምንም እንድታረጋ አልፈልግም። እኔ ምንም ነገር ልቀበል አልፈልግም። ምንም አይነት በቃ እሷ አልፈልገችም አይደለ? እኔ እግዚአብሔር እኔ በእናንተ ምክንያት ምን አይነት ነገር ውስጥ እየገባው እንደሆነ እኔ የማውቀው ከቤተሰብ ጋር እየተጣላው ነው። ከዚህ በኋላ ግን የሚቆጫችሁ ነገር እኔ ሙሉ ቤተሰቡ እኔ እምብሬ ነው የሚቆጫችሁ ነገር ውስጥ ነው የምትገቡት። ልጁ ያለ አባት እንዲሆን አታድርጉ። ረፍ ይባል እንደዛ አይደለም። በቃ እሷም ካለችበት ነገር ሲረጋጋ እውነታ መውጣቱ አይቀርም። እኔ ናፍቆት ያረጋጋኛል ቃል እኔ የልጅ ናፍቆት እንዴት ላስረዳሽ? እኔ እግዚአብሔርን ናፍቃኛለች። የምሬ ነው የምልሽ ማርያምን። በቃ ቢኒ በእናት እኔ እንድታዝን ምናምን ያልሆነ ስሜት ውስጥ እንድትገባ አይደለም። በቃ ግን በቃ መቆም አለበት። የምታረጋቸው ነገሮች በሙሉ በቃ አልችልም። ማቆም አልችልም። የምር ማቆም አልችልም። እንዴት ነው የማትችለው? ለልጄ ማድረግ እንዴት አቆማለሁ? እንዴት ነው የምትናገሪኝ? አባት መሆንህን እኮ አንተ ብቻ ነው ያመንከው። በቃ እሷ ደግሞ አንተ አይደለም እያለች ነው አይደለ? ልጅቷ ግን የምር እኔን ትመስላለች። ራቢድ በእናትህ ምን እየወገነ ማንን ነው የምትመስለው? ብቻ ማወቅ ፈልጋለሁ። ልጅቷ ማንን ነው? እኔ እንደዚህ ብዬ ልነግር አልፈልግም። በእግዚአብሔር የምሬ ነው። አይደረግም። በአቅም አላረገውም። አንተን ትምሰል እሷን ትምሰል ሌላ ሰው ምናምን እንደዚህ ነው ብዬ አልናገርም እኮ። ግን እኔ እንደምትመስል ተስፋ አደርጋለሁ። እግዚአብሔርን በቃ እኔን የምር በእናትህ እኔንም አታስጨንቀኝ። በቃ ቁም ብለህ አስብ፣ ተረጋጋ። በእናትህ ተው ነው የምትይኝ። በቃ ከእሷ ራቅ፣ ዞር በልላት ምናምን እያልሽኝ አይደለም አካል። እኔ እንደዛ ላደርግ አልችልም ማርያም። እኔ ደግሞ እንደዛ እንድታረግ ነው ፈልገው። ናፍቃኛለች ቃል ልጄ በእግዚአብሔር። እኔ አንቺ እህት ከሆንሽ ማለት ነው የምር አንቺ አሁን አክስት ነው አይደል የምትሆኚው? ያለ አባት እንትን የሚል አክስት መሆን ትፈልጊያለሽ? እሷስ በኋላ እንድትጎዳ ትፈልግ። በቃ ያን የምትፈልጊ ከሆነ ማለት ነው ቃል በቃ ውሰጂኝ፣ እኔ ውሰጂኝ እግዚአብሔርን። እኔ ቃል ነይ እንሂድ ማርያም፣ ነይ እንሂድ ቃል በእናትሽ አድራሻውን እነግርሃለሁ። የምሬን ነው እኮ ውሰጂኝ። እኔ ከእነሱ ጋር መጣላት አልፈልግም ቃል በእግዚአብሔር። ነይ ውሰጂኝ ማርያም፣ ነይ እንሂድ ቃል በማርያም። የምሬን ነው። እኔ እንደዛ አላደርግም ቃል በእናትሽ እንሂድ። እኔ ምን ሆነ ነው? እኔ እኮ በእናንተ ምክንያት ከቤተሰብ ጋር እየተጣላሁ ነው እንዴ? ቃሉ ሰጂኝ በእግዚአብሔር። እኔ ልጄ ማየት ፈልጋለሁ። ለምንድን ነው የማትረዱኝ? አይገባችሁም እንዴ? እኔ ቃል በእግዚአብሔር እኔ ካንቺ ጋር መጣላት አልፈልግም ማርያም። እኔ ከኔ ጋር እንድትጣላ ምናምን ነገር አይደለም። እኔም እኮ ሳልረዳት ምናምን ሳይገባኝ ምናምን አይደለም። ነገር ግን ብትረጂ ማርያምን ደብቀሽ ወስደሽ ታስገብኝ ነበር ቤት። ማርያምን ደብቀሽ ቤት አስገብኝ ልጄን። ቢያንስ አንዴ አይቻት ማርያምን አይቻት ልውጣ እንዴ ስሚያት እንኳን ልውጣ። በቃ አለ አይደለ? እኔ እንዴት የልጅ ናፍቆት እግዚአብሔርን። እኔ በእናትህ ተረጋጋ እሺ። እኔ ማንም ይረዳኝ? እኔ ማንም አይረዳኝም። እግዚአብሔርን ማንም ይረዳኝ? እሺ እኔ ምንም ነገር ላረግላችሁ እንዴ? በእናትህ አታስጨንቀኝ። በቃ እኔ ላረግልህ የምችለው ነገር ለማሳመን ሞክሪ። እሷ በቃ እውነቱን እንድትናገርልኝ ልጄ እኔ እንደሆነ እንድትናገር ሁለታችሁም ይልቅ ማለት ነው ለልጅቷ ነው እያሰብኩ ያለው። በቃ ልጅቷ ያለ አባት ማደግ ስለሌለባት እሷ ብሩኬ ነው ትላለች፣ አንተ ደግሞ እኔ ነኝ እያልክ ነው። ስለዚህ ልጅቷ በቃ እኔ አላውቅም። የልጇ አባት ብሩክ አይደለም እሱ። እርግጠኛ አትሁን ቢሆንስ? እሺ አይ በቃ ተመረመረ ምናምን ነገር ከዛ በኋላ እሱ ቢሆንስ? እኔ እስከ ምርመራ ቃል እንዴት ነው የሚሆነው? አላውቅም። እሱን ደግሞ ማሰብ ራሱ አልፈልግም። በቃ ስለዚህ በራስህን አረጋጋ። እኔ ምንም ልነግርህ አልችልም። እስከ ምርመራ ጊዜ ቃል እኔ ልጄን ሳላይ ምንም አልጠብቅም። እኔ አልችልም። ብችል እኮ እጠብቅ ነበር። በቃ ጠፋ ነበረ። ግን በቃ እኔ እስካሁን የታገልኩለት ነገር እስካሁን የታገልኩላት ልጄ ያው ሁሉ ዋጋ የከፈልኩት ለሷ ነው። እኔ ልጄን ማየት አለብኝ ቃል እግዚአብሔር። ደግሞ እኔ የምትመስል ይመስለኛል። እርግጠኛ ነኝ እኔ ነው። አረቢኒ አንተ ደም ማርያምን ንገሪኝ ቃል አይተሻታል መቼስ ሆስፒታልም እንደዛ አርጋችሁ። እኔ ብቻ ግን እኔ አላወራም። እኔ ከእናንተ ጋር እንዲሰጣ ወደፊት ቤተሰብ የምንሆን ሰዎች ነን። እኔ ከእናንተ ጋር ምንም እንትን ማለት አልፈልግም። እግዚአብሔር ብቻ እኔ ከወደ እኮ ደስ ይለኛል አይደል? እንዴ የምሬ ነው። ቆም ብላ አስብ፣ ተረጋጋ። ደስ ወንድሞች ለምንድን ይደበራል? ምን በቃ እባክህ በቃ ይሄ እስኪመረመር ያለውን ነገር እኔ ምንም ነገር ባታረግ በጣም ነው ደስ የሚለኝ። ምክንያቱም አንተ አባት ካሉት ምን አይነት ስሜት ሊሰማ እንደሚችል አስበው። ችግር የለውም። እኔ ከምወደው ሰው
ልጅ አለኝ እኔ ያን ነው የማውቀው። ሌላ አይምሮዬ ምንም ሊቀበል አይችልም ቃል። እኔ ምንም አልሰማም፣ ማንንም አልሰማም። እግዚአብሔርን ማንንም ነው የማልሰማው። እኔ ልጄን ማንንም አይቀማኝም። ይሁን ቃል እኔ ዛሬ እኔ በህግ መሄድ ካለብኝ ልጄን ማየት ካለብኝ በህግም ቢሆን እጃ ያለው እኔ አላቅም። አጣራለሁ። እኔ ጠበቃም መቅጠር ካለብኝ ቀጥሬ ማማከርም ካለብኝ አማክሬ እኔ በጸባይ እምቢ ካላችሁኝ በህግም ሄጄ ማለት ነው ወይ ደግሞ በሌላ መንገድ ነው የሚሄደው ቃል የምርረት እኔ አሁን ህግ ምናምን አመጣም ልጅውን ከና ያለው አንተ እኮ ሰጂኝ። እሺ እኔ ይሄን ላረጋ አልችልም። ለምን ደግሞ አትችልም? እኔ ነው ማረጋው። ልጄን ማየት እኔ እኮ ባንተ ምክንያት ከቤተሰብ እየወጣሁ ነው አይደለ እንዴ? ማዘርም እዚህ ጋር የምትለው ነገር አለ እንዴ? ከወንድሞቼ ጋር እየተጣላሁ ነው። ባለፈው እንደዛ በተፈጠረው ነገር ስሜታዊ ሆኖ ይሆናል ያደረጉት። በቃ የእነሱ ማንነት አውቀሃል አይደለ? በቃ እነሱም ምናልባት የሚሰማቸው ስሜት አለ። እኔ አሁን እነሱ ክፉ ናቸው ምናምን እያልኩ ምናምን ታውቃለህ አይደል? እያልኩኝ አይደለም። ነገር ግን አንተ ራስህ መረጋጋት ነው። እኔ እንዴት ተረጋጋ? እኔ ቃል እኮ ልጄን ሳላይ እንዴ አይተህ ተረጋጋ። አንዴ አይታት እንኳን እኔ አይቻት ልረጋጋ ይችላል። አንዴ ብቻ አያትና ተረጋጋ። ልጄን ሳላይ እንዴ አንዴ ብቻ አያትና ተረጋጋ። ቢያንስ ተረጋጋ። እሺ ቃል አለማየት መፍትሄ ይሆናል። ልጄን ሳላይ አይደብርም ቃል እግዚአብሔር እኔ ብቻ ነኝ። እሺ ልጅ እኔ እንደሆነ ማቀው ቃል እኔ ብቻ ራስህ በቃ አንተ ያመንከው ነገር እኔ ነኝ ልጅ አባቱ እያልክ ነው ያለው። ይሄ ደግሞ መሆን የለም። እኔ እንደዛ ብለህ ልታመን ምናምን እኔ ምን እንደምል አላውቅም። እግዚአብሔር ነው በቃ ምንም ነገር አታርግ። በቃ ምንም ነገር እኔ ቃል አረጋለሁ። ይሄንን ምንም ነገር ላረጋግጥ አልችልም። እኔ አልቀበልህም። ቃልኝ ትቀበኛለሽ? እኔ ምንም ነገር እኔ አልቀበልህም። ምንም አይነት ነገር እኔ አልቀበልም። በቃ ልረዳ ከምችለው ነገር አድራሻውን እነግርሃለሁ። ይሄድ ካስገቡክ ነው የሚያስፈልጋት ነገር ነው። በእግዚአብሔር እኔ እንኳን ማለት ነው በቃ መውሰድ አልቻልኩም። በቃ ውሰጅላት ማርያም። ቢኒ ነው የላከው ልበል አይደለም ቢኒ ነው አትበይኝ። አይ ዝም ብዬ ሳልፍ ገዛውላት ምናምን ብለሽ እንትን በይ ማርያም። እኔ አልቀበልህም። ለምን ታዲያ እኔ እሷ የማትፈልገው ነገር አለ። እኔ ነኝ የገዛሁት ብለሽ ስጫት ማርያም። በእግዚአብሔር እኔ መቀበል አልፈልግም። እኔ በአንቺ በኩል ካልሆነ ልጄን ላገኝ አልችልም። ቃል በማርያም ይኸው ብርሽ ቃል ማርያም ቃል በእግዚአብሔር ቃል በማርያም በአንቺ በኩል ካልሆነ በቃ ልጄ የማይበት ምንም ዜሮ ተስፋ ላይ ነኝ ማርያም። በቃ እኔ በአንቺ በኩል ካልሆነ ማግኘት አልችልም። ይሄ ነገር ስጭኝ ቃል ማርያም። ሌላም ብዙ ነገር አለኝ እኔ ለልጄ የሚሰጣት በእናትህ። ከዚህ በኋላ ምንም አይነት ነገር ልቀበል አልፈልግም። አድራሻውን እነግርሃለሁ፣ ትሄዳለህ። ካስገቡ አስገቡ ነው፣ ካላስገቡ አላስገቡህም ነው። ከዚህ በላይ እኔ ምንም አይነት ነገር ልቀበል አልፈልግም። እኔ ከነሱ ጋር አሁንም እንደዚህ ስለሆንክ ነው። ገብቶሃል? ከነሱ ጋር ድጋሚ ልጣላሽ መድረስ ባለብህ እኮ ደብቀሽ አስገቢኝ በማርያም ቃል ቤት ደብቀሽ አስገቢኝ። በቃ ማርያም ልትይልኝ ውለታ የምትይው እሱን ነው። በቃ ደብቀሽ አስገቢኝ። እግዚአብሔር ልጄ አንድ አይቻት ማርያም እኔን ትመስላለች አትመስልም ሚሊዮን ነገር በቃ አይቻት ልውጣ ቃል ይሄን ተረጅኝ እሺ በይ በማርያም ቃል እኔ እሺ እኔ የወለደ ይረዳኝ እግዚአብሔር ነገሮች አሁን ምናልባት አክስቴ ከሌለች እሱም ላንተ ለጣኗ ብዬ አክስቴ ከሌለች ኦኬ ላረግልህ እችላለሁ። እሱም በቃ አመሰግናለሁ ማርያምን ቃል እሺ ስላልሽኝ የምር ቃል በቃ እኔ ይሄን ነው ፈልገው ልጄ ማየት ፈልጋለሁ እና በቻልሽው አቅም ደግሞ እዩን አሳምኝልኝ። በቃ እኔ ከዚህ በላይ ከልጅ ያራቅ በእግዚአብሔር በጣም ረጅም ጊዜ ራቁ ይሄንን አደረኩኝ። ከዛ በኋላ ደግሞ አክስቴ በሌለችበት ሰዓት ላገናኝ እችላለሁ ልጅን እንድታይ። በቃ ልጄ ናት ብለህ እያመንክ ነው አይደለ? ያ ስሜት አንዴ ስላልከኝ ኦኬ ላረግ እችላለሁ። ከዛ ባለፈ ግን ደግመህ በእናትህ ቢኒ ከቻልክ እኔ አልፈልግም። በቃ እዚህ ነገር ውስጥ መግባት አልፈልግም። ገብቶሃል? እኔ ከዚህ በላይ ምን እግዚአብሔር ቢገባችሁ እኔ ነኝ የምጠቅመው ሊቆም አልፈልግም። እኔ ልጅ ግን ማርያም ዲኤንኤ ተደርጎ ልጁ የብሩክ አይሁንና እኔ ምን አይነት እንትንስ ምን ገባ ይመስላችኋል? እኔ እንደዚህ ያሰቃይታችሁኝ ልጁ የብሩክ ባይሆን ምንድን ነው የሚወጣችሁ? ልጁ ያለ አባት እኔስ ጨካኝ በሆንስ ልጄን የብሩክ አይደለምና ዲኤንኤ ከዛ እኔ ልጄን አልፈልግም በቃ ምናምን ብልስ መጥፎ ነገር ነው የሚፈጠረው። ይሄ ልጅ ደግሞ የብሩክ አይደለም እርግጠኛ ነኝ። እቺ ልጅ እኔ ወንድ ልጅ ስለምፈልግ ነው መሰለኝ በቃ ወንድ ነው መሰለኝ ተቀመናመነ ነው በቃ ብዙ ሰዎች አሉ ያለ አባት አደጉ። እኔ ደግሞ እኔ ልጄ እንደዛ እንድታድግ አልፈልግም።
ልጄ እንደዛ እንድታድግ አልፈልግም። ያለ አባት ምናምን የሚባል ነገር አልሰማም ቃል እግዚአብሔር በቃ እኔ ልጄ እንድታሳይ ነው ፈልገው። እሱን እሺ ብለሽኛል፣ አመሰግናለሁ ቃል ማርያምን። ከዚህ በኋላ ግን ከቻልከው መጠን ቢልኝ እኔ አትደውልልኝ። እዚህ ነገር መግባት አልፈልግም። ምንም ነገር ልረዳት አልችልም። አድራሻውን ነግሬሃለሁ፣ ትሄዳለህ። ከዛ በኋላ ወይም እንደዛም ካልተሳካ ደግሞ እኔ ይዤ እሄዳለሁ። አክስቴ በሌለችበት ሰዓት እደውልልሃለሁ። ከዚህ በኋላ ግን የምሬ ነው ቢልኝ እኔ ምንም ላደርግልህ ከአንቺ በላይ ማንንም ሊረዳ የሚችል የለም። ማርያም ቃል አንቺ ልትረጂኝ ብቻ ነው የምፈልገው። ማርያምን አመሰግናለሁ። ከዚህ በኋላ ምንም ነገር የምሬ ማረፊያ ጌጥ ማጣቱ ማን በነገረሽ አይኔ ባንቺው ናፍቆት ስብሰለሰላ